ሲሉኝ የከበት አደፈ ሲሉኝ ንሰሁ አይደለም የምትሸጠው ተብሎ ሱቄ ተበልቋል። በሶስት አይነት መልኩ ተበልቋል። ከኔና ነው የሚሸጠው፣ መጥፎ ነገር ነው የሚሸጠው ተብሎ የራሳችን ሀበሻ አስበልቆብኛል። እነዛንም ሰዎች በዝርዝር አሳውቀውኛል። ግን እኔ ማወቅ የፈለኩት ለምንድን ነው በ10 ሪያል ጫማ እየተንከራተትኩ አፈር ደሜ በልቼ ምሳ በልቼ ራስ ሳልደግም የምኖር ህይወቴን የምኖር ሴት ምን ወንጀል ብሰራ ነው? ምን አይነት መጥፎ ነገር ቢኖርብኝ ነው በዚህ ልክ እያሳደዳችሁኝ የምትገኙት? እኔ ዛሬ ዱንያ ላይ ብዙ ነገር ልደረግ ይችላልሁኝ። ጉዳዩ ወረዲ በህግ የተያዘ ነገር ነው። ሰዎች እንዴት ደስ እንደሚለኝ እመቤቴን እኔ አላወራም እንጂ ከዛ በኋላ ልጇን አሁን ላከች። የላከችበት ምክንያት መከራ ስታይ አይዞሽ የሚላት ጠፍቶ ሚዲያ ላይ ማን አባታችሁ ነበራችሁ የሰራችሁት? ዛሬ ጽድቅ ሸርሸር እየተጫወታችሁ ቁጭ ብላችሁ የሌላን እንትን ታወራላችሁ። ግማታሞች። ሸዋዬ ብዙ ዋጋ ከፍላለች። እኔ በደንብ ነው የማውቀው ስለ ሸዋዬ። እኔን ይጠይቁኝ። ብዙ ነገር የከፈለች ልጅ ናት። ልጇ ታማባት ያን ሁሉ ነገር ስታረግ ከጎንሽ ነኝ እንኳን ያላት ሰው አልነበረም። ስንቱ ሳውዲ ሸዋዬ ስትቀበል ስትረዳ በደንብ ነው የማውቃት ሸዋዬ። እኔ ዛሬ አይደለችም። ዛሬ መጣችሁ እንድትውላችሁ ደግሞ ልታሸማቅቋት አትሞክሩ። ትምጣ እናግዛታለን። እኛ አለን። ሲጀመር አንድ ነገር ልንገርሽ፣ ሶፊ ከፈለገች እኛ እዚህ ዱባይ ነን። ምንም ነገር ትንገረን፣ እናወራለን። እኛ ትምጣ። እናንተ በቃ ይሄ ነው የእናንተ ስራ። ሰው ሲለወጥ የማትወዱ እንደ እናንተ አይነቱን ታዲያ ምን አይነት ነው? የኔ አይነት ሴት ነው የሚገባው። እና ሊላሂ ወኢና ኢለይሂ ራጂዑን። ውዴ ፋንትሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንግዲህ እንደምታውቁ ሸዋዬ በጣም የምወዳት የስደት እህቴ ነች። እኔ ጓደኛ አለም ለምን የጓደኛ የለኝም። ሸዋዬ እህቴ ነች። እኔ እንግዲህ እንደ እህትነቴ ወላሂ ውዶች እስኪ ንገሩኝማ እስኪ ዱኒ ልክ አይደለሁም። ሁልጊዜ የምናለ ሸዋዬ አንዴ የበደለሽን ሰው ድጋሚ እድል አትስጪ፣ አንዴ የበደለሽን ሰው ድጋሚ ቤትሽ አታስገቢ፣ አንዴ የበደለሽን ሰው እስከ መጨረሻ ሰው ግጂ። እሷ ምንም አትሰማ። አሁን በቅርብ ጊዜ እንኳን የበደሏ ማለት ነው እሷ ሰው አርጋቸው፣ እሷ ሰው እንዲያቃቸው አድርጋቸው፣ እሷ ከሸቃላነት ወጥተው ቢያንስ እሷ ጋር እንዲሰሩ አድርጋቸው። ስንት እድል አመቻችታል። ስንት የሆነችላቸው ሰዎች ከባድ ነገር አደረሱባት። ከዛ ድጋሚ በህይወትሽ እንዳታስገቢ እነሱን ሰዎች ድጋሚ በፍጹም እነሱ እንዳላይ ባንቺ ዙሪያ ነበር ያልኳት። የሚገርማችሁ ነገር ዛሬ እሷ ገስት ላይ መጥተው ስልከሰከሱ ያያቸዋለሁ። እነዚህ ቆሻሻ ሰዎችን ማለት ነው። እነዚህ ቆሻሻ ሰዎችን እሷ ላይቭ ላይ አስገብታቸው ፈቅዳላችሁ ስልከሰከሱ ያያቸዋለሁ። እና መቼ ነው የምትማሪ ይችልች? ይሄውንም ድጋሚ ደግሞ እንደዚህ ይበድሏታል። እኔ ምን እንደምሻረት አላውቅም። እንደው አላህ አቅል የሰጠን እኔ ጓደኛ ሁልጊዜ እመራታለሁ። ሌላ ጓደኞች ሲበድሉሽ አዎ እኔ እህትሽ ነኝ ጓደኛሽ አይደለም። ነገር ግን እኔንም በእነሱ አይኔኝ፣ እኔንም ተጠንቀቂ። በቃ አንድ ሰው ሲበድሽ አይደለም ለዛ ለበደለ ሰው ድጋሚ መስጠት፣ ሌላ እህትን እንኳን ሌላ ጓደኛን እንኳን አታቅርቢ። ከዛ ኮርስ ሰጂ። አንድ የበደለሽን ሰው ድጋሚ በህይወትሽ እንዳታዩ፣ ድጋሚ እድል እንዳትሰጪ፣ ድጋሚ እንዳታቀርቢ። ሸይጣን አሳስቷቸው ነው አልኩ። ሸይጣን እንደዚህ ብሎ ሊሆን ይችላል እኮ ነቃ እንደዚህ ያለ ድጋሚ እድል ትሰጣለች፣ ድጋሚ ይገሏታል። እና እህቶቼ እንደ ሸዋዬን የምትከታተሉ ካላችሁ ምንድነው ችግር? የህዝቦች ነገሩ ይብላል። ችግርሽ ለሰው እድል መስጠትሽ ነው በሏት። ችግርሽ የበደለሽን ሰው ይቅርያሽ አሁንም እያቀረብሽ እንዲጎዱሽ ድጋሚ እድል መስጠት ነው በሏት። እንደሷ የዋህነት እንደሷ ደግነት ቢሆን ማንም ሰው ባልበደላት። ነገር ግን ደግን ሰው የሚወደውን ሰው ጥሩን ሰው የማይወደዋለሁ እንኳን አይደለም እሷ ጥሩ ስራ ላይ ያለሽ ቀርቶ እኔ እንኳን ትምርት አሁን በዲን በሃይማኖት በመናመን ማረበት ቦታ ላይ ባስተማሪዎችም በብዙ ሰዎች ተወዳጅ ስለሆንኩ ባላ ፍቃድ ማሻአላህ የሚቀኑ ሴቶች አሉ። ወላሂ ላዚም አሽቃባጭ የሚሏችሁ አሉ። እኔ ማለት ነው ሰውን ታውቃላችሁ አበረታታ ሪፖስት አደረጋ በቲክቶክ ላይ ሪፖስት አደረጋለሁ። ሰው ፎሎ እንዲያርግለት እኔን የሚያቆኝ እንዳይውላቸው እንዳለ ሪፖስት አደረጋለሁ እንዲታይላቸው። አንዳንድ ሰዎች ሪፖስቱን ተጭነው ታሽቃብጫለሽ ለመወደድ
አያችሁ እንደዛ አይነት ኸይር የጠላለት ሰው አለ። ለምን እኔ ተወዳጅ ነኝ አምናለሁ 100%። ከዛ እኔ ደግሞ ሰውን ስለምወድ ነው ሰውም የሚወደኝ። ማንም ሰው ታልወደሽ አትወጂውም። ይሄ ሰው ተፈጥሮ ነው። እኔ ሰው ስለሚወደኝ ብቻ በይኩበት ቲክቶክ ሰው ስለሚያከብረኝ ስለሚወደኝ ብቻ እኔ ደግሞ ያገኘሁትን ሰው ስለማበረታታ ብቻ የሚቀናል አሽቃባጭ ብሎ የሚያምን አለ። አያችሁ በዚህ ይቀናሉ። ሰው ሲወዳችሁ የሚቀና ሰው አለ አይደለም። የራስሽን ከመዳን ቤት ወጥተሽ የራስሽን ቢዝነስ ምሰሪ ማለት ነው። ሱቄን ታውቃላችሁ። እኔ ልብሴን ገና እንደከፈኩ ሲመረቅ ዩቲዩብ ላይ ነው ያስመረኩት። ይሄ ውስጥ ልታርጎ ሱቄ ዝግት ብሎ ተቀምጧል። የለለኛ አይነት ልብስ የለም። ልብስ እንፈልጋለን አምጪልኝ ሲሉ አላመጣ መሸጥ አልፈልግ ሽቶ አለ ምን አለ የለለኝ ነገር የለም። አያችሁ ይሄ በሰላም አይደለም። የሰው አይነ ነው ምቀኛ ነው እንደዚህ ያረጋኝ። እያንዳንዱ ሰው በምቀኛ በሽተኛ ሆኖ ጎበዝ ነጋዴ ብዙ ስራ የሚሰር ሰብሰብ ብሎ ተቀምጧል። ግን እኔ አንድን ሲሆነ ነገር ካየውበት ከህይወቴ ሙሽልቅ አርጌ ነው ማስወጣው። ድጋሚ ድል የሚባል ነገር ይቅርታ የሚባል ነገር አላቅም። ሰውንም ተበድለኩ ሰው ይቅር እንዲለኝ አልፈልግም። እኔም የበደለኝ ሰው ይቅር ማለት አልፈልግም። ይሄ እኔ ህግ ነው በቃ። አንድ ሰው በደልኩት አይደለም መርዘውንኩበት አይደለም ምን ቅል አርጎ እንዳረም ዙባለ ሊጨምረኝ ይገባዋል። እኔም እንደዛ ሸዋዬ ግን በቃ አታረግም እንደዛ። ይሄው እነሱ ደግሞ እሷ የውሃ ስለሆነች ድጋሚ ድል ሰጠናለች ስለበደልና ስንበድላትም አረ ይበቃና ልጅ ምስኪን ሊያንበድላት አረ ይችል ያለ አባት ይሄን ሁሉ ልጅ የምታሳድግ ቤተሰብ የምታስተዳድር ራሷን የምታስተዳድር ጀግና ሴት ለኛ ድል የከፈተች እንድንሰራ እስቲ አሁን እንኳን እንተዋት። 2-3 እንድንበዳድር ሰጠች። አሁን ግን ልተዋት። ፈጣሪያችን ንፍራ አይሉም። በሸዋዬ ዙሪያ ያሉ ሰዎች ሃይማኖት የላቸውም። በሸዋዬ ዙሪያ ያሉ ሰዎች ፈጣሪ የሚባል ነገር አያውቁም። በሸዋዬ ዙሪያ ያሉ ሰዎች ሰዋዊነት ባህሪ አልተፈጠረባቸው። አውሬ ናቸው። አውሬነት የተፈጠረባቸው ከጀምሮ እስከሚጨርስ ከተዳሯ ከገባችበት ጀምሮ ይሄው እንደዚህ ነው የሚያረጓት። እንግዲህ እቺ ምስኪን ልጅ አሁን ኢትዮጵያ ስንት ላይ ነው ተሳድገው ያውቃሉ? 2 ወንድ 2 ሴት ኢማንና ይስራ አቡዲን ባለ ከዚህ የተላከው ነው የመጀመሪያ የተላከው 4 ልጅ ነው የምታሳድገው በኢትዮጵያ ኑሮ ውድነት 4 ልጅ እያስተማረች። ታዲያችን ሴት ማበረታታ በርቺ ጠንከሪ ሊባል ሲገባ እንደዚህ ማድረግ አዎ እሷ አጅልና ትድል ስጣቸዋል ድጋሜ። እናንተ ግን ሰዋዊነት ባህሪ ኖራችሁ እሷ እድል ሰጠችን ጅልናት ለፈጣሪ ብለን እንፍታት በቃ አትሉ አፈቷትም። በየቀኑ እሷን መግደል በየቀኑ እሷን ማስለቀስ በየቀኑ እሷን ማስከሰር ራሷን እንድታጠፋላችሁ ነው ወይ? ቆይ እናንተ እንደው በጣም እኮ ነው የሚገርመው ወላሂ። እንደው እስቲ ይሄን ቪዲዮን ላይክ አድርጉልኝ።